አይደለም እኮ እንዴት ደሃነ ትለኛለች? አልፈልግህም እኮ ነው የሚባለው። ተረጋጋሽ አንተ መጀመሪያ እኮ ተረጋጋ። ከሰባት ዘር የመጣ ደህነት አለብህ ትለኛለች እንዴ? አልፈልግህም አትለኝም እንዴ? እንደዛ ብትለኝ እኮ እንዴት ነው የምረጋጋው? አንተ ደግሞ ተረጋጋ ትለኛለህ። ምንድነው አንተ ጨስ ይንጋል እንጂ ምን በጧን ሰፈር ምረብሽው? አንተ ምን የተፈጠረውን አልሰማህም እንዴ? ታይ ሰፈር ያለችው ልጅ እሺ፣ የእናንተ ጎረቤት የለችም እንዴ? ታጥፊው ጋር እሷን ጠየቅኳት። ልጠይቃት ነው ምናምን ብዬሽ ነበር። ከዛ ምን ብትለኝ ደሃና አለች። የምትበላው የምትጠጣው የለም ችጋራም ነህ ጠንያምነ አሁን እስቲ አሁን እኔ እኮ አይዳ አሁን ካለችህ ነገር ላይ እስቲ አንድ መስመር ውሸት ንገረኝ እስቲ። ዋሽታለች? አይ ለነገሩ አንድ ዋሽ ይኸውልህ፣ አይባልማ እንደዚህ ይባላል እኮ እንደዛ እኮ እንዴት ይባላል? እሱ አይባልም አይባልም። ይኸውልህ ስማ እና አሁን እኔ እኮ እግዚአብሔር እኮ ሳይደግስ አይጣላም። እንዴት ነው አንተ ለምን እንዴት ነው ልጉም ይሆንኮ? ደሃ እኮ አፉ ሙሉ ነው ኪሱ ነው ባዶ። እኔ ሁለቱንም ነሰኝ እንግዲህ እኔ አንድ ነገር ልንገርህ፣ ለእሷ የምትኖርበትን ቤት ታውቀዋለህ? አዎ የአንድ ሰፈር ሰው ሆነ። አዎ ደርግ ለእናትና ለአባቷ በሰጠው ቀበሌ ቤት ውስጥ ከሰባት እህቶቿ ከአራት ወንድሞቿ ለ15 ነው ለ16 ከእናትና አባቷ ጭምር እንደምትኖር አታውቅም? አይ አሁን ይሄም ማለት ነበር ይሄን መጥቀስ ነበር ይሄን መናገር ነበር። አዎ እዚህ ጋር ነበር አንተ አያር እሱን ያል እንዴት ሁለቱን ይነሳል? ሁለቱን አሁን እኔ ነኝ ስማ ልብስ አለኝ፣ መነጽር አለኝ፣ ብር አለኝ እንዴ? የለም እንዴ ቦርኮ እኮ ነው ብር የለም። ግን እኔ ቦርኮነቴን በአፌ ክሰዋል። አፌ ሙሉ ነው። ደሃ አፉ ሙሉ ነው ማለት ምን ማለት ነው?